ሰላም እንዴት ናችሁ ምእመናን? ተመልሶን ሞተናል። ዛሬ ስለ ጌታቸው ረዳ ነው እናወራ። ጌታቸው ረዳ ቡና ጽንፍፍ እያለ ሀሜት ጀምሯል። ውድብናን ሲያዋርድና ሲያብጠለጥል ይገኛል። ጀግኖቻችንን ባገኘበት ሚዲያ ዋ ጌታቸው ሕደግ እንጂ ጠላቶቻችን እኮ መስሐቅ ያረከን እኮ ግማሾቹ ታዝለው ጫካ ለጫካ ጌታቸው ግን ለምንድነው እንደዚህ ባንዳ የሆንከው? ኧረ አንተ ባንዳ አይደለህም፣ ባዳ ነህ። ናይ ትግራይ ህዝብ ስለዚህ ተንጂ ለኦህዴድ አሳልፈህ ትሰጠናለህ። በየሚዲያው እየዞርክ የትግራይ ጄኔራሎች አቅማቸው እንደዚህ ነው፣ አይችሉም፣ ውጊያቸው ግን አንዳንድ ነገራቸው ጀግና ናቸው እንደሰማሁት። የኤርትራ ወታደር ደግሞ በዚህ ስጎብባቸው በዚህ ያሯሩጡባቸው አልዋ። ያልተናገርከው ነገር የለም ጌች ዋይ። ግን ለምንድን ነው እንደዚህ ሓደ ሻዕ በቃ ባንዳ የሆንከው? ለምንድን ነው? ተው እንጂ ብዙ ኢትዮጵያዊም ባንዳዎች አሉ እኮ። ያንተ ፍልይ ያለው ለምንድን ነው? አንድ ሴትዮ ቡና አፍልታልኝ ማለት ጀመረ እኮ። ትብለጽ ትባላለች። ናይ ትግራይ ህዝቢ ሁሉ ልታማ ነው እንዴ በየሚዲያው? እግዚአብሔር ጌታቸው አንድ ነገር በሉት። ቢኒያም ትስቃለህ እንዲህ ወንድሜ? ይህ ሰውዬ እኮ ባለጌ የሆነ እኮ የሚያወራውን ነገር እየሰማችሁት ነው። ሰሞኑ ሐሜት፣ ጌታቸውን የመሰለ አክቲቪስት ሐሜት ብጭጭጭጭጭጭጭ እንደዚህ ሞቶ እንደዚህ ሄዶ በዚህ ወተን ቆላ ተንቤን ገብተን ተተኳሽ አልቆብን ግዶሉት ብለውኝ ስዩም መስፍን ስለ ጌታቸው አሰፋ ለጠላት እንዳትሰጠው ግንባሩ ብሎ ብሎኛል ብሎ ይሄ ሰውዬ ጥጽና የለውም እንዲ ግን በትግርኛ በኋላ ጽቡቅ ብዙ አምሓራዎችም ኦሮሞዎችም አልሰሟትም። እኛ ብቻ ነን የሰማናት። ያው ሓደ ሓደ አማርኛ ትግርኛ የሚችሉ ሰምተዋታል። ቢኒ ሓወይ ዋይ ትብል ኣለኻ ዋይ እምበር ቅሌታ እንዴት እንደሚናገር እኮ ሽንቴን ያሸናኝ። ወድ ባሕሪ መጽዋት ያዛ ይሄ ደግሞ አላ እንዴት ረገም አክቲቪስት ቆይ ላስገቡ። እግዚአብሔር ጌታቸው ጽቡቅ አይገበርካል። ናይ ትግራይ ጉዳይ ተዛዚሙሉ ቲፒኤልኤፍ እኮ እግዚአብሔር ሁሉንም አንበርክኳቸዋል እኮ እመቤቴ። ጌታቸው እኔ አንዳንድ ፊልምም ይመስለኛል ጌታቸው እንዲህ እውነት ቲፒኤልኤፍን ጠልቶ ከአብይ ጋር የተሰለፈ ምናምን አይመስለኝም። ይኸው ምን አለ መሰላችሁ፣ እንደ ሁለት ነገር ነው የማስበው። አንደኛ ነገር ቲፒኤልኤፍ እንዳሸነፈ ዓለም ያውቀዋል። ዓለም ሁሉንም ደግሞ ነው ያሸንፋቸው። ጠላቶቹ ሁሉ አሸንፏቸዋል። እና አሜሪካ ለአብይ አስወርዳ ለጌታቸው ልታስሞጣው ነው የሚልህ ሐሜታ ሁሉ አለ። ለኢትዮጵያ ሕዝቦች እንዲወዱት እቺ አለች አይደል? ቲፒኤልኤፍን አውሬ አድርጎ በኋላ ስልጣን እንደመምጣት እንደዛ አይነት ጨዋታ ይባላል። ጌታቸውስ ናይ ቅድሚት ወንድያ ቢኒ ዋሐወይ ቢኒ ሓወይ ፒሳይ ይሄ እንደብላይ ነበር። አቦ በናት እግዚአብሔር ይሄ እንደብላይ ነበር። ብልህም ነው ባሕሪ ግደፍ አታስባይ ግደፍ። በጣም እያዳመጥኩ ነው። አንተ ጥላቻ አለብህ። እናቴ ትሙት ግደፍ። ትግራዋይ ኮንካ ግደፍ። እና ምን መሰላችሁ ቲፒኤልኤፎች ታውቃላችሁ በጣም ኃይለኞች ናቸው። በፖለቲካ ዓለም በጣም ኃይለኞች ናቸው። እንኳን አሁን መጀመሪያ ላይ ትቀልዳለን። ቲፒኤልኤፍ እኮ ወደ ስልጣን የመጣው እኮ 16 ታጣቂዎችን አጥፍቶ እኮ ነው። 16 ተቃዋሚ ፓርቲዎችን የአምሓራ ነሽ፣ የኦሮሞ ነሽ፣ የጀብሃ ነሽ። ቲፒኤልኤፍ እኮ ሀያል እኮ ነው። እንኳን አሁን እንደዚህ ቴክኖሎጂ በተራቀቀ ጌታቸውን መክረው አምጥቶት ነው እንዲ ወደ አዲስ አበባ ተማክረው 2 ዓመት ጽምም ብለው መክረው አምጥቶ እኔ እንጃ እኔ አሁንስ ፍርሕ እያልኩ ነው። የጌታቸው አነጋገር ደግሞ ትንሽ ግን ቲፒኤልኤፍ የምትሳደቡ ተጋሪዎች ተስፋ ቁረፁ። እዛ እኽሊ ተስፋ ቁረፁ። እኽሊ ነደይ ቲፒኤልኤፍ እኮ በጣም አደገኛ እኮ ነች። ባሕሪ ይፈልጠካ ይንስኻ እውን ቲፒኤልኤፍ ስትተች አይቻለሁ። አሁን ጌታቸው ረዳ
እውነት የሰማሁት ሹክሹክታ እሱ ነው። አብይ አሕመድ በቃ አስጊ ስለሆነ ለሱ እናምጣ ብሎ ነው። ግደፍ ደቂ በላዕቲ ዕንጮ ባሕሪ እዩ ኢና አይታባሩም። ቲፒኤልኤፍ አይትኽእልን። እናቴ ትሙት እንኳን አይደለም እንደዚህ ትግራይ ተወላጅ ሆኖ ቲፒኤልኤፍን አጠፋለሁ ማለት ይሄ የማይታሰብ ፍጹም ቲፒኤልኤፍ የሚጠፋ አይደለም። ደግሞ ትግራዋይ ሆነ ትግራዋይን እንደ ብልጥ እንደ በቃ አርቆ ሀሳቢ ፖለቲካ የገባው ምናምን ነው የማስቡና አንዳንድ ደደቦች ከየት እንደተፈጠራችሁ ባላቅም አሁን እንደው ወዲ ባሕሪ እውነት ከም ትግራዋይስ ንቲፒኤልኤፍ ከጥፊ ኢልካ ምሕሳብካስ ንእሽቲ ደንጀር ኣይኮነን? ናይ ቲፒኤልኤፍ ናይ ዳሕራይ ታሪክ ኣይትፈልጥን? አይሆንም። ቲፒኤልኤፍ ፍጹም አይጠፋም እኮ ኢትዮጵያ ውስጥ እንዳለ ህዝቡ አልቆ 30 ሚሊዮን አልቆ አንድ ሰው ቀረ ቢባል እሱ ቲፒኤልኤፍ ነው። እርግጠኛ ነኝ። እንዲሁ በጌታ ቁጣ እንኳን ሰው ቢያልቅ እንዲሁ አንድ ሰው የሚቀረው እሱ ቲፒኤልኤፍ ነው። እንዲህ የኢትዮጵያ ህዝብ እንዲሁ ርግፍ ይላታል እንጂ የ30 ሚሊዮን ህዝብ መቼም በጦርነት አያልቅም። ግን እንደ የእግዚአብሔር ቁጣ ራሱ ተቀላቅሎበት እንዳለ የኢትዮጵያ ህዝብ ቢጠፋ አይኮነን ትግራዋይ ኢትዮጵያ ይዝልክ ቢጠፋ የኢትዮጵያ ህዝብ እንዳለ ቢጠፋ የሚተርፈው ሰው ቲፒኤልኤፍ አንድ ሰው ቢተርፍ እግዚአብሔርን ነው የምላቸው። የማይታሰብ እንዴ ቀልዳለ እንዴ ጠላቶቹን እንኳን በረከካቸው እንዳለ። ግን ቲፒኤልኤፍ ምንድነው? ተንኮለኛ ውስብስብ ያደርገዋል ነገሮች፣ ፖለቲካዎች ምናምን የሆነ እንትን ውስጥ ነው የሚከታቸውና አሁን ጌታቸው አዲስ አበባ የሄደው ይመስለኛል አብይ አህመድን አባረው እሱን ሊያመጡት ነው ምናምን የሚባል ወሬም ሰምቻለሁ። እናቴን እንደዛ ሰምቻለሁ። አብይ አህመድ በቃ ፀሐዩ የጠለቀች ነው እና እስቲ የኛ ሰዎች ይሄዱና እዛ ምናምን ተብለው እንጃ ምንም እየተረዳኝ አይደለም። አብይ አህመድም ትልቅ አክቲቪስት ገባ። ጋሸጁ ኢትዮጵያ አሁን እኮ አልገባህም። እኛ እኮ ህወሓቶች ነን። እኔ አሁን ህወሓት ነኝ። የስብሐት ነጋ የሰራዊት ዲቃላ ግን አይደለሁም። አንድ ነገር ህወሓትና ዲቃላ ለየው። ስማ እንዱ ከይትጻረፍ ጽርፊ ጽቡቅ አይኮነን። ኣብ ሚዲያታት ዲቃላ ማለት ከኤርትራ የተወለደ ማለት ነው። ኤርትራ የተወለዱ ትግርኛ ተናጋሪዎች እንዳለ ተጋሩ እኮ ናቸው። ጉዳያችን አይደለም። ወደ ጠቅልሎ እስካልገቡ ድረስ ባዕድ ናቸው ለኛ። ደግሞ ጀኖሳይድ ፈጽሞ አንድ ነገር ልንገር እኔ እንደማስበው ከሆነ ማለት ነው ትግራይ ትግርኛ የሚባል ትልቅ ሀገር አለ። የዛ ባለቤቶች ነን እኛ። የለም ባንዲራ ውርደህ ኤርትራ ባንዲራ ከይወና ውርደህ ያኔ ማለት ትችላለህ እንጂ ባንዲራ ሰቅለ ዱዋል ፐርፐስ ኢትዮጵያ የጋራ ኤርትራ ብቻዬን የሚባል ነገር የለም። አይሰራም እንደዛ። ፋሽን ያለ ባህር ብለህ የመጣ አንተን አውቃለሁ፣ በደንብ ነው የማውቀው፣ እከታተልሃለሁ ምናምን እና ይህንን ጀግና ህዝብ በዚህ ደረጃ እኩል ከጌታቸው ረዳ ጋር ስለ ካድክ ምን ይሰማሃል? ዝሓወይ እንዲ ይቀጥል። እኔ ጌታቸው ረዳ እኮ ትናንት ነው የመጣው። እኛ ከጥንት ጠዋቱ ጀምረን ዲቃላ ወይም የኤርትራ ትውልድ ያለው ከትግራይ ስማ አንድ ነገር ልንገርህ። የህወሓት አዳምጠኝ፣ ኢትዮጵያ ባሕሪ አዳምጠኝ። እኛ ትግራዋይ ኸሙሽ ትግራዋይ ንሰብ የኽብር ትግራዋይ ፖለቲካ በጨዋነት ይዛረብ። ምን አቦይ ስብሐት ዓብይ ሰብአዊ ተረዲካ አየና ስብሐት ነጋ እኮ አይደለም ያወራ ያለው። በቃ የእሳቸው ቤተሰብ ያለው እነዚህ ትላልቅ ሰዎች ናቸው። እናቴን ማጥፋት አለብን ነው በቃ። አይደለም ስድቡን ትተን ወደ ፖለቲካ ስድብ አይደለም፣ ወርቅ የሰረቁብን ነው። ህዝቡ አዋጣ ያሉ 60 ዓመት ሙሉ ኪሱ ባዶ እያቀሩብን ነው። እናቶች ልጆቻቸውን አስጨርሶ አሁን ደግሞ ለኤርትራ ነፃነት ልጆቻቸውን ወደ ሳዋ እናስገባለን እያሉ ነው። በአጋሜ ባድሜ ያለው አካባቢ ደግሞ ሻዕቢያ ተቆጣጠረው
የኢትዮጵያ እዚህ ሰራዊት ጋር አይገባም ቆይ ያሉ ነው። አትቀላቅልብኝ። ይኸው ለአብይ አህመድ እጅ ብንሰጥም ማለት ነው ያጠፋን ነበር። ብንዋጋም ያጠፋን፣ እጅ ብንሰጥም ያጠፋናል። አብይ አህመድ የትግራይ ጥላቻ እንዳለበት ታውቃለህ። አሁን አብይ አስጨርቅ አህመድ ተምረዋል። አብይ አህመድ የትግራይ ህዝብ ሪከቨሪ ነው የሚያስፈልገው፣ ካሳ ነው የሚያስፈልገው ብሎ ልክ አሜሪካ ለጃፓን ካሳ እንደሰጠች ሁሉ ወይም ጀርመኖች ለእስራኤል እንደሰጡ ወደ የተለያዩ ኢንቴግሬሽን፣ ሶሻል ኢንቴግሬሽን፣ ካሳ ካልቸራል በሀገር ነው የሚሰጠን። ካሳ በሀገር ነው ወይስ ኦፍኮርስ አሁን እኮ ባንክና ስልክ፣ የምግብ ፍጆታዎች እንደፈለክ የመንገድ የመውጣት የመግባት ያህል ራሱ እኮ ትልቅ ጅማሮ ነው። ኤርትራ ትግራይ ከም ትግራይ ሃገር እያ ተሓስብ ንስኻ ከም ተቃዋማይ አገር ሆን አታውቅም? ንገረኝ። በዚህ ዓመተ ምህረት ሀገር ነበረች ብለህ ንገረኝ። ታሪክ ሕጂ ድልየትካ ፍላጎቴ ታላቋ ትግራይ ቀይ ባህር ያላት መመስረት እፈልጋለሁኝ። ከኢትዮጵያ ያለን ልዩነት ደግሞ ታዲያ ሓደ እንዲና ትግራይ ትግርኛ ትግራይ ትግርኛ አይደለም፣ የአሉላ ዮሐንስ ባህር ነው። የህብረተሰብ ደግሞ የእኛ ህብረተሰብ ነው። ከዚህ ውጭ ግን ትግራይ ትግርኛ በል ምን አለበት? አንተ አትሙት ነው አይደለም። ሻዕቢያ እና ማለሊት የሌሉበት የዮሐንስ ባህር አስመልሰን ከኢትዮጵያኖች ወንድሞቻችን ጋር ደግሞ ከፈለግን በፌዴሬሽን ከፈለግን በኮንፌዴሬሽን መቀጠል እንችላለን። አስፈላጊ ከሆነ ደግሞ አገር ከፈቀዱልን ደግሞ ኢትዮጵያ ህዝቦች በህጉ መሰረት መውጣት ትችላለህ። ዝም ብለህ ስለፈለግ ተናግረዋለች። ስለፈለግ አይደለም። በኢትዮጵያ ህግ ከ17 ክልሎች አንድ ክልል ከተቃወመ መውጣት አችልም። እነሱ መለስ በጻፈው ህግ መሰረት ነው የምልህ። አዳነች አቤቤ ከፈለጋችሁ ውጡ ብላለች። ቅስቀሳ ብታደረግ እኮ ሁሉም ብሔር ብሔረሰቦች ይፈቅዳሉ። እርግጠኛ ነኝ ይፈቅዳሉ። አዳነች ግለሰብ ናት። አንድ ግለሰብ ዝም ብላ የሆነች ደንቆሮ ስለተናገረች ለአብይ አህመድ ታማኝ ስለሆነች የተማረች ማለት አይደለም። የሆነች 12 ክፍል ያልጨረሰች ናት። አንድ ደንቆሮ በእነዚህ ደደቦች የምትመራ ሀገር ውስጥ እየኖርን አሁን ደደብናት እንዳልከው እየኖርን ቲፒኤልኤፍን መተቸት እንዲሁ ትንሽ ኃጢአት አይሆንብንም? ወንድሜ ማለት ማን ነው? ኢፒኤልኤፍ ናቸው። ቲፒኤልኤፍ አትበላቸው። ቲፒኤልኤፍ እኛ ነን። እነሱ ለኤርትራ ነፃነት ብሎ ቀይ መስመር ማኒፌስቶ ያላቸው ኢፒኤልኤፍ ናቸው። ኢፒኤልኤፍን እኮ ቲፒኤልኤፍ ነው ያጠፋው ታውቃለህ። ግን ወደኋላ ታሪክ ማለት ይቅርታ፣ እኔ ትንሽ በደርግ ጊዜም ውጊያ ማለት እኔ ትንሽ በደርግ ጊዜ እናቴ ትከሻ ላይ ታዘይ ራሱ ስዋጋ የነበርኩ ሰው ነኝ እና ኢፒኤልኤፍን እኮ ያጠፋቸው ቲፒኤልኤፍ ነች። ኢፒኤልኤፍ ማለት ምን ማለት ነው? ህዝባዊ ግንባር የሚባለው ማለት ነው እኮ። እሱንም ሆነ ጀብሃን የሚያጠፋቸው ቲፒኤልኤፍ ነች፣ ሻዕቢያ አይደለም እኮ። አሁን ደግሞ ሻዕቢያ ተንበርክኳል ታውቃለህ። ጀብሃ ማለት ኢፒኤልኤፍ አይደለም። ጀብሃ ገንጣይ አስገንጣይ የነበረው ነው። ሻዕቢያ ማለት ግን የብሔር ጥያቄ የነበረው ነው። በኋላ ነው እነ ስብሃት ነጋ ኢሳያስን አስገድዶ ነው መገንጠል አለብህ ብሎ ከመለስ ጋር ያስገነጠሉት ሳይፈልግ። አሁንም አስገድደው ጽምዶ ታረጋለህ አታረግም ብለውታል ማለት ነው። አሁንም በቃ ጭራሽ ወደ ኢትዮጵያ ሰጥቶ መቀበል የሚባል ነገር ወደ ሰጥቶ መቀበል ነገር እንዳታስበው፣ በቃ ኢትዮጵያ ማፈራረስ አለብን ብሎ ነው አይቦላ ያስበሉ ምቀኞቹ ነው ያስቸግሩን ያሉት እነዚህ ገንጣ ያስገ በዚህ ሰዓት አንተ እንደ ፖለቲካ እውቀትህና እውቅና ቲፒኤልኤፍ ናት ወይስ ሻዕቢያ ናት የምታዘው? በአሁኑ ጽምዶ ፖለቲካ ላይ አዛዡ ማን? አሁን እኮ ቲፒኤልኤፍ ባላትም ማለሊት የምትባልናት ማለሊት ለሻዕቢያ በሯን ከፍታ የምግብ ፍጆታዎች በሙሉ ሰርቃ እየሰጠች ነው። ወርቅ ሰርቃ እየሰጠች ነው። የትግራይ ህዝብ ደግሞ ወጣትን በአንገቱ እዤ በቃ ሳዋን አስገባልሃለሁኝ ለኤርትራ ነፃነት አታግለዋለሁ። የሰው እጥረት ስላለ በትግራይ ወጣቶች ኤርትራን ነፃ አስወጣታለኝ ብሎ ነው
ማለሌት እየረበሸች ያለችው እንጂ ሻዕቢያ እኮ እጁ በሰጠነ ወንድሜ ኢትዮጵያ ብለህ ባህሪ አዳምጠኝ። ምን መሰለህ ቲፒኤልኤፍ ጠላቶቿን አንበርክካለች። ይሄ ገሃድ ነው፣ እውነት ነው። ያልተቀበላችኋት ምክንያት ይኖራል። አሁን አንተ ግዕዝ ወንድሜ አንዳለ ደግሞ እንትናን ታውቀዋለህ። ይሄ ኢዛና የሚባለውን ተንኮለኛ ሰውዬ አወቀው። ያ ጀለሴ ነው። አዎ እናንተ ከትግራይ እንዴት እንደወጣችሁ የሆነ ፓርቲ አባል እንደነበራችሁ ምናምን አውቃለሁ። ሚስጥርም አለኝ። አንተ አሁን ትልቅ ባለስልጣን ለመሆን እቅድ ነበረ፣ ግን እሱም አልተሳካም። ጎበዝ ነህ እና ቲፒኤልኤፍ እንደምንም ብላ ከሀገር አባራችሁ። ያኛውማ በቃ ሰነድ ሁሉ አለው። በዲቪ ነው የወጣሁት። በዲቪ አይደለም። ኖ ዓለም ያወቀው ቲፒኤልኤፍ ላይ ያላችሁ ምቀኝነት ተመልከት። ጠላቱን ያንበረከከ እኔ ራሴ እኮ ቲፒኤልኤፍ ነኝ። ኤርትራ መለስ የሰጠኝ ሹመት አባልነት ማንም አይቀማኝም። አሁንማ ተነጥቃል እኮ አባል እኮ አይደለም ተባረርክ እኮ። ልክ እንደ ወረቀት አለኝ። ማን ነው የሚያባርረው? እኔ ነው የማባርራቸው። በሀገሬማ አያባርኝም። ከስራ የመጣው ከስራ የመጣው ኧረ በእናትህ ተው አታጣላኝ። ተው እንዴ ስብሐት ራሱ እኮ ከስራዬ ነኝ ብለዋል። ምን አሳፈር? ኤርትራና ትግራዋይ አዳምጠኝ። ኤርትራና ትግራዋይ ቋንቋ ብቻ አይደለም ያገናኛቸው፣ ደምም አጥንትም። ማን ለማን ወልዶ ማን ለማን ወልዶ ማለት የትግርኛ ተዛራባይ ኩሉ ትግራዋዩ ግደፍ ነው አይደለም። እነሱ የጫልቅ ፋሉቅ ማሉቅ የሜሮን ልጆች ናቸው። እኛ ሴሜቲክ ተጋሩ ነን፣ የሴም ዘር ነው። ጫሉቅ ማሉቅ ደግሞ እነማን ናቸው? የደንቢያ የአገው የምናምን የወይጦ የሽናሻ ዞሮች ማለት ነው። የከምባታ ሀዲያ ዞሮች ማለት ነው። እንዲህ ወደ ደቡብ ገባ እኮ ያ እስከዛ ምን ጉራጌ የጉራ አይደል ደቡብ አይደል ያለው ኤርትራ ያልገቡበት ቦታ እኮ የለም። ኤርትራውያን ተጋሩ ናቸው። እንዲሁ በፈጠረ አምላክ እንዲህ ተው እንጂ ወንድሜ። በዛ ላይ ደግሞ እነሳሆ ራሻይዳ በረዓሜር ምናምን ደግሞ አሉ። ሱዳኒ ናቸው እነሱ ናቸው ደግሞ ማጆሪቲው 90% እነሱ ናቸው። አሁን ተረዳ ይው ገባ። አሁን ፖለቲካ ራይ ሕጂ ህግደፍ እና ደኸመ ትግራይ ትግርኛ ብሓባር እንታይ ተፀንቢርና ንዞም ሱዳኒ ተረዲካ ንረሻይዳ ፀገም አይፈጥር እዮም። ትግራይ ትግርኛ የዓቢ ተረዲካ ሀገር። አሁን እኮ እነዚህ ማይኖሪቲ ያልካቸው ወይ አናሳ ያሉት ከበሳ የሚባሉት ምንድነው ያሉት? ሶስት ነገር አሉ። አሳጠር ላስረዳ። ትግራይ ውስጥ ሁለቱም የሊደርሽፕ በፖለቲካም በወታደራዊ ኃይልም ሊደርሽፕ ችግር የለብንም። የሚታገል ጀግና ወጣትም ችግር የለብንም በብዛት አንድ በል። ኤርትራ ውስጥ ግን የሚያታግል መሪን ችግር የለባቸውም። የመሪነት ችግር የለባቸውም። የፖለቲካም በለው በተለይም በወታደር ጀነራሎች ያረጁ የበሰበሱ የ80 ቀና ስብስብ አላቸው። ወጣት ግን ቆይ እውነታው ተቀበላ እኮ ነው። አሁን ብሽሽቅ እኮ ነው። አሁን ፍርቅ ጎን ሻዕቢያ ተረዲካ ኤርትራዊ 80 ዓመታቸው ታይም ምንድን ነው? አንተ እንታይ ካብ ጎረቤት ሃገር ተማሂርካ እዩ ዲኻ ንዝፀርፊ ብጃ ፖለቲካ ብጃ ከኤርትራ ሻዕቢያ ነው ያስተማረን። ራሱ ከራሳቸው ፀርፍ አይፎቱን ግደፍ ሻዕቢያ ፀርፍ አይፎቱን። ወደ ቁም ነገሩ እንመለስና ከ70 እስከ 80 ዓመት ያሉት የሻዕቢያ የድሮ የጥንት የሆኑትን መሪዎች አሉ። ግን እነዚህ መሪዎች የሚያታግሉት ወጣት የላቸው። ሁሉም ህዝቡም በዩኤን ስታቲስቲክስ ካየኸው ከ3 ሚሊዮን በላይ ባለፉ 2 ዲኬት 20 ዓመታት ተሰደዋል። ያለው ወጣት ከግማሽ ሚሊዮን በታች ነው። ጠቅላይ ያለው አጠቃላይ ኤልደርሊ ያንገር አዳልት ምናምን ተባብሎ ተደማምሮ ማለት ነው። የኤፌክቲቭ የሆነ ፕሮዳክቱ ደግሞ ከ200,000 በላይ አይደለም። 200,000 ማለት ብዙ አይደለም። ከኢትዮጵያ 150 ሚሊዮን ህዝብ ያላት
ከ40-50 ሚሊዮን በላይ ወጣት እሱ ያለ ለማስፈራራት የምትጠቀመው ቁጥር ምን መሰለህ? አንድ ነገር የህዝብ ቁጥር ሳይሆን አዳምጠኝ፣ እዚህ ጋር ላቋርጥ። የህዝብ ቁጥር ሳይሆን ህነት፣ ሐቦ፣ ጀግንነት ወዘተረፈ ነገር ስማዕ ትግርኛ ተዛራባይ አዳምጥ እባክህ ወንድሜ። ሕጂ እንዲ ትግረኛ ተዛራባይ ክተንእሱ ኣይግበእካን ተረዲካ ኣነ ከም ሓደ ወሬ የለን በእውነት ይዛረብ ብጃኻ አዳምፀኒ ትግራይ ትግርኛ ዓባይ ሃገረ ትግርኛ ብቲፒኤልኤፍ የበላይነት ዝምራሕ እዩ ተረዲካ ብሌን አዳምፀኒ ሞ በጃኻ አዳምፀኒ ብሌን ብንዓምር ሳሆ ንሳቶም ናይ ሱዳን ዘርኢ ዘለዎም እዮም ትግራይ ዝንብሎ ካብ 9 ብሄራት ሓደ በይኑ እዩ ዝጠረፈ እዚ ሓገዝ የድልዮ እዩ ትግራይ ትግርኛ ኮይኖም ብሓባር ንዛኤርተ ሃገርና እንዲ ኣታግደፍ አይርደካን ዘሎ እንደዛ ከሆነ ጋሽ ጅቡ ቆይ ልጨርስ ንሽተ ገረፍ ነው ማድረግል ወደ ጥልቁ ፖለቲካ መግባት ትንሽ ለአዳማጭም ለሰሚም ጽቡቅ አይሆነን እና ምን መሰለ ንዘ ሓደ ወይኑ ዝተረፈ ኤርትራዊ ትግራይ ትግርኛ ተዛራባይ ሻዕቢያ ከምዚ ደኺሙ አሪጉ በይኑ ንገድፎ ዓረብ ኸውነ ምንድን ነው የምለው ሓገዝ የድልየ እዩ ትግራይ ትግርኛ ዝበሃል ዓባይ ሃገር ቲፒኤልኤፍ ሰሪሓ እንድያ ወዲያ እንድያ ኣብይ ኣሕመድ እውን ጌታቸው እውን ኣሎ ብልፅግና ተረዲካ ንዝስ ዲፕሎማስያዊ ግንኙነት ገይርና ዝንፋትሖ ነገር እዩ ግን ትግራይ ትግርኛ ክጠናኸር ኣለዎ በተለይ ኣብ ጫፍ ዝበፅሐት ሃገር ኤርትራ ካብ 9 ብሄራት በይኑ ዝተረፈ ሓወይ ትግርኛ ተዛራባይ ክድገፍ ኣለዎ ክድጎም ኣለዎ ብሓባር ጠጠው ክንብል ኣለና በበር ስንዴ ምናምን እንደግመዋለን በስንዴ ስማዕ እንዶ ምናምን እንልክለታለን ንዚ ኤርትራዊ ህዝብስ ሱዳንን ክንገይሮ አተግደ ያንተ ፍላጎት ስዕድ ጀበና ዝበሃል ትፈልጦ ዲኻ ቲክቶከር ያዞል ዝብል ኣሎ ኤርትራዊ ይገር ዝብል ኣሎ ዓረብ ሱዳን አንዴ ንገር ጋሽ ጅቡ እና ኣብ ኢዱ ዝኣቱ ስማዕ ከም ዝበለ ኤርትራውያንና ተፈጠረ በአንድ ኮንዲሽን ኣብ እግሩን ኣብ ኢዱን ተመርዐ ኢሉ ሒና ዝኣቱ ኣብ ኤርትራ ንኣተይ ዘሎ ንዚ ክንቃወም ንሕና ተጋሩ ምስ ትግርኛ ዝዛረቡ ኤርትራውያን ብሓባር ክንሰርሕ ኢና ስዒድ ጀበና ተመርዐ ኢሉ ሪኻዮ ኢኻ ሒና ከማኒ ኣንስቲ የቡሽቲ ስብስብ ናቸው ተዋቸው የቡሽቲ ስብስብ ናቸው አውቃቸዋለሁ እኔ የምልህ ግን ያንተ ፍላጎት ተቃውሞ የለኝም ግን በአንድ ኮንዲሽን ነው አንኮንዲሽናሊ ነው የምቀበልህ አንኮንዲሽናሊ ነሰንስ ማሟላት ያለብን ነገር አለ ማለት ነው አንኮንዲሽናሊ የምቀበለው ያንተ ፍላጎት ምንድን ነው ስማዕሞ በረተቃዳኒ ወይ ከምፀልካ አባቴዋ እችን ብቻ ልናገር ሰከንድ እኮ አይፈጅም ተጋሩ የምንመራው ከሆነ ብቻ ነው እንጂ ሻዕቢያ የሌለበት ስቱማ አዳምጠኝ ወንድሜዋ መጀመሪያ ኢትዮጵያውያን 95 ሲሉ ነበር አሁን ኤርትራ ውስጥ እኮ 3,500,000 እያሉ እኮ ረሻይዳ መዛት ጀምሮ አልከ ተመልከት 2 ሚሊዮን እያሉ እኮ እየዛት እኮ ነው አንድ ጥያቄ ልጠይቅህ ለራስህ ያንተ ፍላጎት ዛረብ ሓውና መኸታ ክንገብረሉለና ኣሕሊፍና ክንልና ኤርትራ ሃገርና እያ ንትግራዋይ ወሳኒ ቦታ እያ ሻዕቢያ ወዲ ዕድመ አሪጉ እሱቶ ሁላችን የቀይ ባህር ናይሳዋ መሰልጠን የዓበይቲ ጀኔራላት ናይ ትግርኛ ተዛረቢ ትግራዋይ ክኸውን ኣለዎም ሊፖስ ዕድሜ ተወዲዎም ኢትዮጵያም እኮ የትግራይ ትግርኛ ተናጋሪ ውሸት ነው እኛንን የመራን ጀነራል ጻድቃን ጀነራል ሳሞራ ጀነራል የምትቀጥለው ወንድሜ ግደፈና ኣብ ትግራይን ኣብ ኤርትራን በተጋሩ ነው የተመራች ያለችው ምን ማለት ነው በተጋሩ ነው የተመራች ያለችው ኢትዮጵያ አሁን ራሱ ሁሉም ጀነራሎች ከጻድቃን ከሳሞራ ከዮሐንስ ክሂዶም አገራቸው ነው እንዴ መለስ ያለ እንደዛ ለምነት ኢትዮጵያ ኦሮሞ ሆና ነው የምትቀጥለው ተው እዚህ ጋር ተሳሳት የኢትዮጵያ ነበሩ አሁንም በጊዜ የአብይ አህመድም ጀነራሎች ናቸው
ለሀገራቸው እንደቆሙ ነው። ምንድነው ክህደት የሚያስብለው? ይሄ እንዴ እነ ስብሃት ነጋ ስልጣን ስለተቀሙ ከሃዲዎች ሊባሉ? በጭራሽ እንደዛ ብሎ ነገር የለም፣ አይሰራም። ያ ለጠየቀኝ ጥያቄ ግን አንድ ኮንዲሽን ላስቀምጥልህ። ይሄ ኤርትራ የትግርኛ ተናጋሪ ግደፍ ኣሕዋተይ እዮም ከይትፃረፍ ግማሽ ሀሳብ ነው የሰጠክ ያለው። ስድብ እኮ አልፈልግም። ሀሳቡ ነው ልትቀበለው ከሆነ የነገርኩ አንኮንዲሽናሊ የአንተ ፍላጎትና ያልከውን ነገር እቀበለዋለሁ። ይህ ማለት ምን ማለት ነው? አንኮንዲሽናል እንዳልኩ የሚሟሉ ነገሮች ካሉ ብቻ ነው። እሱ ደግሞ የምታማላውና ሌሎቹ የሚቀበሉት ምንድን ነው? ወደ ሌላ ስፋት ሳንገባ ሻዕቢያ የሚባልና የስብሃት ነጋ ርዝራዝ አጥፍተን በቃ እንዴ ይሄ መብቴ ነው እኮ የምታገልበት ትግሌ ነው። መጀመሪያ ከመሀገር እንረከብ። አዳምጠኝ። በተለይ ማለሊቶች እንኳን ተዋቸው ይስተካከላሉ። ሻዕቢያ የሚባል ጭራሽ ከገጽ ምድር አጥፍተን እኮ የማትቀበለው ከሆነ አልቀበልም በለኝ። ሻዕቢያ የሌለበት አዳምጥ። ሕጂ ከምኡ ኣይበሃልን ስራሕ ከም አሉ እኮ ወጣቶች እኮ አሉ። ብርጌድ ንሓመድ እኮ አሉ ወይልካ ክትወያየተሉ ሕጂ ሰዓቱ ድዩ? ስማ እንጂ እንደ ተማረ ሰው እናውራ። ለምሳሌ ወጣት የኤርትራ ወጣት እኮ አሉ። ብርጌድ ንሓመዱ፣ ብሩህ ተስፋ ምናምን የሚባሉ አገር ተረካቢ ጀነሬሽን አለ። ይህን ረስተ ያረጁ የፈዘዙ ያራዳ ልጅ አይደለ የኃይለ ሥላሴ ትውልድ ካልመሩ ብለህ አካኪ ዘራፍ ትላለህ እንዴ? እስቲ አዳምጠኝ። እኔን የምልህን ወንድ ኃይለ ሥላሴ እኮ ሞተዋል። አሁን እስቲ ቆይ ኃይለ ሥላሴ ተነስቶ ይምራኝ እያልከኝ ነው እኮ ያለው የኃይለ ሥላሴ ትውልድ እንዴ? የስልሳዎቹማ ሃይማይ ልጅ ናቸው። በቃ ሊነኩት ይገባል። ምን እንዳስታወሰ ታውቃላችሁ? ያ ቄስ ኃይለ ሥላሴ ኑምሩን መታችሁ ያለ ስማ እንጂ ምን መሰለው፣ አሁን ሻዕቢያ ይጥፋ ቲፒኤልኤፍ ይጥፋ የምንልበት ሰዓት አይደለም። ኢትዮጵያ ኦሮሞ ኮይና በሱ ፋንታ ብርጌድ ንሓመዱ ይምጣ። ይህን አሁን የምናወራበት አይደለም። እንዴት ነው የሚገባ? ይው አሁን ኢንፍሌስ እኮ መሬት ላይ አዳምጠኝ። ተው ብቻህን አታውራ። እንደው እግዚአብሔር ይባርክ ወንድሜ። ሀራ መሬትም አለ ልጨምርልህ። ሀራ መሬት አለ 35 ሰብ ብደራፍ ዝምራሕ 150 ሺህ ደርሰናል። 150 ሺህ ነው ባክቱ 150 ሺህ የኤርትራ ሰራዊት ያላለን እንዴ ቀልዳለን። እሱን ተው አዳምጠኝ። አሁን እሷ አፋር ላይ ባለሊት ፈርታ ወንድም ለወንድም እናንገዳደል ወይ ማለሊት ሽንታን ስትለቅ አንተ ጋር ልትጨቃጨቅ ነው። ፖለቲካ ልናወራ ነው። ቆይ አዳምጠኝ። ግደፍ ከም ጎረቤት ሀገር ንጸራረፍ። የትግራይ አክቲቪስቶች እኮ ምንም በሀሳብ ቢለያዩ አይሰዳደቡም። ሌላው ቢሆን ይሰዳደብ ነበር። አሁን ይሄ በጣም የኔ በቃ ይሁን የፖለቲካ ሀሳቡ የተለየ ነው። ይሄ አሁን እንደ ጠላት ነው የማየው። ጭራሽ መሳሪያ ታጠቂ አጠፋለሁ የሚለኝ ሰው ነው። እንደ አንድ ቲፒኤልኤፍ እንደ አንድ ሀራ መሬት። ግን እዚህ ጋር ስንመጣ ተከባብረን ነው የምናወራው። አማራ ከዚህ መማር አለባቸው ዘመዶቼ ሲሉ ናቸው። አንድ ጎን በሀሳብ እንጂ ምን በጥይት በሳንጃም አያስፈልገንም። አሁን ታጠቂ ሀራ መሬት ላይ ነኝ እያልክ አይደል እንደ አንተ ለሰራይ ልጆች ነው የሰራይ የመጡት ሰራይ ከማየት በጃ ግደፋናና ኤርትራውያን ናሙሽ ራሱ ነው እኮ የነገረን። ስብሃት ነጋ ነው የነገረን። ወይስ የአፍ ስብሃት ምንድን ነው ችግር? ኧረ ተው አፍ መልቆብኝ ከሆነ አፍ መልቆብኝ ይበለን እንጂ አቦይ እኮ ፖለቲካው የጀመረው ከፑቲን በፊት እኮ ነው። ዓለምን ከሚያንቀጠቅጥ ኧረ ፑቲን የኬጂቢ ስብሃት ነጋ ገና ተማሪ ያለ ነው እሱ ኬጂቢ 16 ዓመቱ የገባ። ዞሮ አቦይ ስብሃትና ፑቲን አንድ አይነት የፖለቲካ እውቀት ነው ያላቸው። ይህንን ጀግና ስማ፣ ይህንን ጀግና አባታችንን ተክተን እንሰራለን እንጂ አባታችንን በዚህ እድሜው ማዋረድ ልክ አይደለም። ስለ ሀሳብ እኮ አይገናኙም። ፑቲን አገር ደመላሽ ነው።
ደመላሽ ነው ፑቲን። መሬቱን ይመልሳል፣ ህዝቡን ይመልሳል። አስፋፊ ነው። ስብሃት ነጋ እንደ ቁርጥ ስጋ በሊታ ነው። አጣ ግደፍ ጸርፊ ግደፍ ጠርፍ አይደለም እንዴ? ስድብ አይደለም። ይሄ አፋር የነበረው መሬታችን በሙሉ ዳሎል አርሆ ሽኸት ሽጦት የለም እንዴ? ለአፋር በዚች ከጎንህ ነኝ። ለውሃ እዚህ ጎንደር ሙሉ እኮ የኛ ነበር። በሙሉ ቆቦ ወልዲያ ኢቨን ሁመራ አካል የነበረው ይሄ በሙሉ ባረንቱ ማህጀር በሙሉ መተማ ሽጦት የለም እንዴ? አባ ጽቡቅ ጌርካ አባ ተሰሓይቶም ናይና አብሊዕምና አይቀጡ ቅጣት አስተማሪ በሆነ ነገር መቀጣት አለባቸው። አይቀጡ ቅጣት እና አሁን ይመለሳሉ። አሁን ይሄ እንኳን ይመለሳል። ምስ ኣምሓራይ እውን ፅቡቅ ግንኙነት ገይርና ኣለና። ሕጂ ጎንደር እኮ ኣነ ክልል እየ ዝብል ዘሎ ጎንደር ተከዝ የዘብ እኮ ትግራዋይ ምኳኑ ዝታገል ዘሎ አይተረደእካን። ፖለቲካ እና ተረደእካ አይኮነ ጎንደር ሁሌ ዝም ብሎ ጠራ ማቅራራትና ጉራ ብቻ ግደፍ ጎንደር ናይና እንዴ ተው እንጂ ተው። ይህ ልጅ ሊያነካካ ነው እንዳለ ከጎረቤት ሀገር። እናቴ አንተ ጠላትን እንዴ ትግራይ ህዝብ ስማ፣ የትግራይ መስፋፋት ህልምና ፖሊሲ ነው ያለን እንጂ ትግራይን እንደ ላስቲክ ተቃጥላ ተሸማርራ ልትቀመጥ አይደለም አላማችን። እዛች ጋር እስማማለሁ፣ በሀሳብ እዚች ጋር እስማማለሁ። ምክንያቱም የትግራይ ብዙ መሬቶቿ በአፋርም በትግራይ በአማራ በኩልም ብዙ መሬቶቿን ጥላለች። ተቆራርጠን አለቅን እኮ በቃ ተቆራርጠን። አሁን ደግሞ 56 ጎንደር እኮ የትግራይ ወረዳዎች 56 ወረዳ ደግሞ ሻዕቢያ ካርታ ውስጥ ከቶ በቃ ሻዕቢያ ግደፍ ሙሉ ሻዕቢያ እጅ ወረዳ ያንተ አይደለም እንዴ? የትግራይ አይደለም ሙሉ ኤርትራ ሁን አቤትና ግደፍ ፖለቲካ የተበላሽው እንዴ? ቆይ ሰጥቶ መቀበል እንኳን አታውቁም እንዴ? ዝም ብሎ መስጠት ብቻ። እንደ አንዳንድ ሴቶች አሉ በቃ ዝም ብሎ የሚሰጡ። ከዚህ ልጅ ጋር የሚያጓጓ ነገር ትንሽ አለ አይገርም እንዴ? ሰጪ ስትሆን ጥሩ አይደለም። አዳም ጠየቁ። ኢትዮጵያ የምትለው ነገር አንዴ መሰረዝ አለብህ። ሁለተኛ ኢትዮጵያ ኦሮሙማ ሆይና ያተቀጽል ኦሮሞ ሰሪያ ሞዲዮም አለው ሕጂ 3 ሚሊዮን ህዝብ ኢትዮጵያ አዲስ አበባ አካባቢ ያለው ብቻ 2 ሚሊዮን ምን ልታደርገው ነው? ልታስጨፈጭፈው፣ ልታሳስረው፣ ልታሳድደው ምንድን ነው? ምን ልታደርገው? ስለሱ የኤርትራ ህዝብ ያህል እኮ አዲስ አበባ ውስጥ አለን። ትግራዋል መዝሚያቸው ተጠባብፋት ትቀልዳለህ እንዲ ሀገር ለመሆን ወደ ሀገራቸው ሽጠለውጠ ለመምጣት እኮ 20 ዓመት ያስፈልጋቸዋል። ለምንድን ነው ሁሌ በቃ የምንጨው ነገር ከህዝባችን ህለውና አንጻር መለወጥ ነው? ንብረቱን እዛው ነው የሚቀሙት። እንዴ ትቀልዳለህ እንዴ? ተከልክለዋል እንዴ? ትግራዋይ ስም መዛወር ውልና ማስረጃ ተከልክለዋል። ስም መዛወር ያ ህዝብ ግምት ውስጥ በማስገባት ትግላችን ዝም ብሎ ከላይ ሳይሆን እነ ጌታቸው ረዳም ስላሉ ይህን ነገር የሚያስተካክሉት ይመስለኛል። ያለው እኮ ማለሊት የማይገባት እሱ ነው እንጂ መለሊት ግደፍ ቲፒኤልኤፍ ሕጂ ጻድቃን ወደ አዲስ አበባ ይለከቻቸው። እስኪ አዳምጦኝ አይገባም ብሎ ነው በቃ ጥላቻ ብቻ ነው ያለ። አንተ ፖለቲካ አይገባም። ጥላቻ አይደለም፣ ስም ነው፣ ስም አጠራር ነው። ማለሊት እኮ ቲፒኤልኤፍ ናቸው ጀግና አባቶቻችን። ግማሾቹ ወደ አዲስ አበባ የሄዱት ለወንድሞቻችን ሐለዋ ነው ንብረታችሁ። በቃ አንተ ገብቷል። እንዲያውም በጣም አመሰግናለሁ። እነዛ ኢትዮጵያ ያሉት የአዲስ አበባ ያሉት ባንዳ እየተባሉ ያሉት ጀግኖች ሙድ እኮ ነው፣ ለህዝባችን አለኝታ ናቸው። ሙድ እኮ ነው እሱ ባንዳ የምንላቸው እኮ ለህዝባችን አለኝታ ነው። አንተ ብቻ ነው የገባህ። አንተ ብቻ ግድ የለም። ይህን ክሬዲት ውሰደው፣ ጠጣው፣ ዝም ብለህ ክሬዲቱ ውሰደው፣ ያንተ ነው። ምንም ሳይጎድል ዝም ብለህ ውሰደው ነው። ጻድቃናቸው ይሄ እኮ የኛ ናቸው እኮ ትግራዋይ ሆነ እኮ ትግራዋይ ሄደጋቸው ተዋቸው። ስንት ሰው አለ፣ ስንት ትግራዋይ ሆኖ ይህን የማይገባው አለ። እነ ጻድቃን እነ ስዬ ስንት ሚሊዮነሮች አሉ። ግን አውቀን እንሰዳደባቸው፣ አውቀን
ሆን ብለን የላይ ላይ እኮ ነው አንተ ሐወይ ሰዎች እንዳይነቁብን እኮ ነው ኢትዮጵያዎች እንዳይነቁብን ላይ ላይ አውቀን ዝም ብለን እንደተጣላን አንተና ያራዳ ልጅ የገባህ አንተና ሌላው እኮ ገገማ ነው አይገባው። በቃ የእውነት መስሎት ማለት ነው እነዚህ መጥፋት አለባቸው ምናምን ይላል። እዛ ያለው ህዝብ ዛት ስትለው እሱም ጨምሮ ማን ሂድ ብሎት ነው የሄደው ይላል። ሚሊዮነሮች ተጋር እኮ አዲስ አበባ ላይ ጥፍጥፍ ብሎ ሞልተዋል እኮ እነሱማ እናስበላም እንደ ጌታቸው ሐለዋ እኮ ነው የላክናቸው። የሻዕቢያ ፍላጎት ደግሞ እሱ ነው እነሱን አስበልጦ ትግራይ ህዝብ መጨፍጨፍ ነው። ችግርህ እኮ እዚህ ጋር እኮ ነው። ሻዕቢያ አትሳደብ ሕደግ እነሱ ምንድን ነው ጉርሻ ሰጥተዋል እንዴ? የከፋ ነው። ስማ ሸዋ ላይ የላክናቸው ናይና ቆልዑት እየሰሩ ነው። በሻዕቢያ የላክናቸው ደግሞ ሕደግ አረተዋቸው ጽምዶ ብሎ ሻዕቢያ መጀመሪያ 56 ወረዳዎች ይልቀቅ። እሱ አንተ አሁን ደግሞ ሙሉ ሻዕቢያ ናይና ናቸው። ሕደጋቸው እነዚህ ለን መሰለ አሁን አብይ ምክንያት ፈጥሮ መሬት ነፃ የማስወጣት ኃላፊነት የኔ ነው ብሎ አሜሪካም ጭምር አምጥቶ ሊጨፈጭፍ ይችላል። ራስ ነው እሳት እየጠራ ያለው ራስ ሻዕቢያ ትፈልጋላችሁ? አዋለ እኮ የኔ ቆንጆ አገር እንዲሆን ይሄማ ዋናው አገር መሆን የሚፈልግ እኮ ረጅ ምን ይላል መሰለ ኔቨር ወዝ ኔቨር ዊል ቢ ያልነበረ አይኖርም። አገር ሆነን አናቅም። አገር የሸዋው ገብቶሃል አይደለ? እነጌታቸው የሄዱበት ምክንያት ገብቶሃል። አሁን ደግሞ የሻዕቢያው ደግሞ እነ ስታሊን የሄዱበት ምክንያት ለምንድን ነው አልዋጥ ያለ? ከሻዕቢያ ጋር ጌም የለም። ከሻዕቢያ ጋር ጌም የለም። ሻዕቢያ መረረው ጨንቀው እንደ አይጥ መጥቶ አድነኝ ይልሃል። ሲበረታ ደግሞ እናት ልንካል ይልሃል። ስለዚህ ከሻዕቢያ ጋር ጨዋታው በቃ ስለነበረን ጽንሕ ብቻ በጣም እናመሰግናለን። ዘሐወይ ክሬዲቱ ግን ውሰድ ይሞች። ይሄ ሰውዬ በጣም አደገኛ ፖለቲከኛ ነው። እኔ የኤርትራ ጉዳይ ያልተዋጠላችሁ አክቲቪስቶች ግን በጣም ታስጠሉኛላችሁ፣ ታናድኛላችሁ። ሻዕቢያ እኮ የኛ እኮ ነው። እድሜው አርጅቷል እኮ። ከዘጠኙ ብሔሮች እኮ ብቻው የቀረ እኮ ትግርኛ ተናጋሪ እኮ ነው። ይገርማችኋል። ኤርትራዎች ትግራዋይ ይጠላል ብለው ትግርኛ ተናጋሪ ሙሉ እንዲጠሉ ተደረጉ። ተመልከቱ። እዚህ ጋር እነሱ የፈለጉት ትግርኛ ትግራዋይ እያሉ እንዲጠላ ማድረግ ነው። እነዚህ ረሻይዳ ብንዓምር ብሌን ምናምን የሚባሉት ደግሞ ኤርትራ ውስጥ ያሉ ትግርኛ ተናጋሪዎችን እንዲጠሉ አደረጓቸው። አሁን እኮ ኤርትራ ውስጥ ያለው እኮ በይኑ የተረፈ ትግርኛ ተናጋሪ እኮ እኛ ተጋሮች ከጎን ቁመን ሻዕቢያ እኮ የአዛውንት ክበብ ሆኗል እኮ። አይተረዳችሁም እንዲ? ነገ ጠዋት እኮ ተረካቢ ሀገሮች እኮ ትግራይ ትግርኛ የተጋሩ ልጆች ናቸው። አመሰግናለሁ። ተው አንተ ሰውዬ ባህሪ ተው።